ቆንጆና በጣም ጣፋጭ የሆነ ፉል ይዤላችሁ መጥቻለሁ። በጣም የሚያምር ከለርፉል የሆነ በጣም ደስ የሚል ጣፋጭ የሆነ ፉል ይዤላችሁ መጥቻለሁኝ። ባላችሁ ግብአት ቤት ውስጥ በቀላሉ ቀለል አድርጋችሁ ማዘጋጀት የምትችሉትን ፉል ነው ይዤላችሁ የመጣሁት። ምን ተጠቅሜ ነው የሰራሁት? ለየት የሚያደርገው ነገርም አይጠፋም እና ቆንጆ የሆነ ነው። እናንተ ትወዱታላችሁ ብዬ ተስፋ አድርጋለሁ። በጣም ቆንጆ ፉል ነው። አብረን እንስራ። ፉሉን ለመስራት እዚህ ጋር ዋናው ግብአታችን ክክ ነው። ባቄላ ክክ ጥብ አድርጌ ጥጃለሁኝ። ጥጄው እስኪ በስል ድረስ ስልሱንና አስፈላጊ የሆኑ ግብአቶችን አዘጋጅቼ ሰራለሁኝ ማለት ነው። እዚህ ጋር አሁን ያያችሁት እንቁላል ነው። 2 እንቁላል መትቼ አስቀምጫለሁኝ። እንቁላሉም ውስጥ ሌሎችም ነገሮች እጨምርበታለሁኝ። እሱን ስሰራው አብረን የምናይ ነው የሚሆነው። እዚህ ጋር ፉል ለመስራት ሽንኩርት ያስፈልገናል። ሽንኩርት፣ ቲማቲም ወሳኝ የሆኑ ስልሱን ለምንሰራባቸው ግብአቶች ወሳኞቹ ቲማቲም እና ሽንኩርት ናቸው፣ ዋናው ማለት ነው። እናንተ ካላችሁ ትንሽ ባሮ ብትጨምሩበት። እኔ ቤት ውስጥ አሁን ባሮ ስለሌለኝ ባሮ አላዘጋጀውም፣ ብትጨምሩበት። ሌላም መጨመር የምትፈልጉት ግብአት ካለ ብትጨምሩ ጥሩ ነው። እዚህ ጋር ክኩን ያሳየኋችሁ በጣም ነው ደስ የሚለው። እየበሰለ ነው። ትንሽዬ ክከን የጣድኩትኝ። እዚህ ጋር ሽንኩርት ካተፌ መጥበሻ ላይ አድርጌ ጥጄዋለሁኝ። ሽንኩርቱን እያማሰልኩኝ አበስለዋለሁ። ትንሽ በሰል ሲልልኝ ደግሞ ሽንኩርት ዘይት እጨምርበታለሁ ማለት ነው። ያው እንደምታዩት ዘይት ጨምሬበታለሁ። እንደዚህ አስፈላጊ የሆኑ ነገሮችን ስቴፕ ባይ ስቴፕ እየጨመርኩኝ አሳያችኋለሁ። በጣም ቀላል ነው። እዚህ ጋር ደግሞ በርበሬ ጨምሬበት አማስለዋለሁ። የበርበሬው ቃና መጠበስ አለበት። በርበሬ ካልተጠበሰ ብዙ ጊዜ አይጣፍጥም እና እንዲጠበስ ውሃ ጠብ እያደረግን ሲይዝብን የሞቀ ውሃ ጠብ እያደረግን እንጠብሰዋለን ማለት ነው። ወሳኙ በርበሬ መጠበሱ ላይ ነው። በርበሬ ካልተጠበሰ ብዙ ጊዜ የራሱ ቃና ቀጥታ ይዞ ይመጣል። ከዘይቱ ጋር ከምናምኑ ጋር የሆነ የተጠበሰ ቃራ ምናምን ሳይሆን ጥሬው ላይ እንዳለው አይነት እንትን ይዞ ይመጣል። ስለዚህ በርበሬያችን በደንብ መጥበስ የግድ ይላል ማለት ነው። ምንም አይነት ነገር ስንሰራበት በርበሬ መጠበስ ይኖርበታል፣ ግዴታ ነው። እዚህ ጋር ነጭ ሽንኩርት ነበረኝ። ነጭ ሽንኩርት ጨምሬበት እንደዚሁ አብሬ በጣም ሳይሆን ብቻ ነጭ ሽንኩርቱን በርበሬው ስለተጠበሰ አብሬ ጠብሰዋለሁ ማለት ነው። ክካችን እየበሰለን ያለው ያው ስልሱም እየደረሰ ነው። አሁን ደግሞ ቲማቲም እየጨመርኩበት ነው። ቲማቲሙንም ጨምሬ ልክ እንደዛው እንደተለመደው እያማሰልኩኝ አበስለዋለሁ ማለት ነው። ብዙ ጊዜ ቲማቲም እንደዚህ በጥሬው ሳይበስል ትንሽ ለብ አድርገው ለፉል ይጠቀማሉ። እኔ ግን በደንብ ላበስለው ነው ያሰብኩትኝ። ጣዕሙ የተሻለ የሚሆነው እንደዛ ነው ብዬ ስላሰብኩኝ አበስለዋለሁ ማለት ነው። ሲበስል በጣም ቆንጆ የሆነ ጣዕም ይዞ ይመጣል ማለት ነው። እየከደንን እንደዚህ እናበስለዋለን። እንደምታዩት አሪፍ እየሆነ ነው። እናንተ የምትፈልጉትን ቅመማ ቅመም ያጣፍጥልኛል፣ መጠቀም እፈልጋለሁኝ፣ መብላት ይኖርብኛል ብላችሁ የምታስቡት ቅመማ ቅመም እዚህ ጋር መጨመር ትችላላችሁ እናንተ። እኔ ግን ቅመም ለጊዜው ብዙ አልጠቀምም። በርበሬው በራሱ ቤት ውስጥ የተዘጋጀ ስለሆነ በጣም ብዙ አይነት ቅመሞች ስላሉት
የበርበሬው ቅመም በራሱ በቂ ነው፣ ግን በቂ ቢሆንም እንደነ ቆንዶ በርበሬ በትንሹ አድርጌ ጨምራለሁኝ ማለት ነው። እናንተ ግን ያጣፍጥልኛል ብላችሁ የምታስቡት ቅመማ ቅመም መጠቀም ትችላላችሁ ማለት ነው። ጨው ጨምሬ እዚህ ጋር ቀይ ቃሪያ፣ ሮዝማሪ አድርጌ ስልሱን እንግዲህ ወደ መጨረስ እየሄድኩ ነው ማለት ነው። አሁን በቀጣይ የሚሆነው ክኩን እንጨምራለን ማለት ነው። ይህንን ክድን አድርገን የስልሱና ወደ ክክ የስልሱ ጣዕም ወደ ክኩ እንዲገባ አድርገን ሮዝማሪም ስላለው ሽታው በደንብ እንትን እንዲል ከድኜ ትንሽ አቆየውና ሌላኛውን ደግሞ አብሬ ስፔሻል የሚያስበላውን የእንቁላሉን አሰራር ደግሞ ወደ መስራት እንሄዳለን ማለት ነው። እዚህ ጋር በወፈፍራሙ የተከተፈ ሽንኩርት፣ ቃሪያ እና ቲማቲም፣ ከዛ ጨው፣ ቆንዶ በርበሬ ጨምሬያለሁኝ እና እነሱን በደንብ አድርገን አንድ ላይ እንመታቸዋለን ማለት ነው። ከፈለጋችሁ እናንተ እዚህ ውስጥ አለመጨመር እንቁላሉን ለብቻ መጥበስ ትችላላችሁ። እንቁላሉን በቂጣ መልክ መስራትም ትችላላችሁ። ግን እኔ በዚህ መልኩ ነው ልሰራው ያሰብኩትኝ። በጣም ደስ የሚል ነው የሚሆነው። ቲማቲሙን ከፈለጋችሁ እናንተ በጥሬው ከትፋችሁ ዳር ላይ ቀምማችሁ ከስፔሻል ከእንትኑ ጋር ስፔሻል አድርጋችሁ ማዘጋጀት ትችላላችሁ ማለት ነው። ከፉሉ ጋር ግን እኔ አንድ ላይ ልሰራው ነው ያሰብኩት ማለት ነው። ያው ፉላችን ለገበታ ዝግጁ ሆናለች። በዳቦ ከፈለጋችሁ በዳቦ ከፈለጋችሁ በእንጀራ አድርጋችሁ መመገብ ትችላላችሁ። በጣም ትወዱታላችሁ ብዬ ተስፋ አደርጋለሁኝ። በጣም ቆንጆና የሚያምር እናም የሚጣፍጥ ፉል ሆኖልናል ማለት ነው። እንቁላሉም ደግሞ እንደዚሁ ከጎን አብረን እናደርገዋለን ማለት ነው። በዚህ መልኩ ፉል ተሰርቶ ለገበታ ቀርቧል ማለት ነው። አሁን ያው የቀረው መብላት ነው። እናንተ የምትፈልጉትን ስትሰሩ መጨመር የምትፈልጉትን ሌሎች አትክልቶችን መጨመር የምትፈልጉ ከሆነ ሰርታችሁ ከጎን አትክልቶቹን ማቅረብ አንድ ላይ ማቅረብ እና አንድ ላይ መመገብ ትችላላችሁ ማለት ነው። እኔ ግን ለጊዜው በዚህ መልኩ ነው የሰራሁትኝ። ሌላ ጊዜ ደግሞ ፉልም በሌላ አሰራር ይዤላችሁ እመጣለሁኝ ማለት ነው። እና ለቤቱ አዲስ የሆናችሁ ቤቱን ሰብስክራይብ አድርጉልኝ፣ ላይክ አድርጉ፣ ኮሜንትም ካላችሁ ኮሜንት አድርጉልኝ። እናንተ የምትፈልጉትን ማለቴ ቢሰራ እስኪ ስሪ ይሄን ሞክሪ ምላችሁ የምትመክሩኝም ካለ በሉኝ። እኔ እሰራለሁኝ ማለት ነው። ሰርቼ አሳያችኋለሁ። አስተያየት ብትጽፉልኝ ደስ ይለኛል። እንዴት ነው የፉሉ አሰራር ተመቻችሁ?
ፉል በዚህ መልኩ ቢሰራ ቆንጆ ይመስላችኋል? ነው በሌላ አሰራር ሰርተን ደግሞ እንሞክረው እና በሌላ አሰራር በሌላ መንገድ መስራት ይቻላል። በዚህ መልኩም ደግሞ ሰርታችሁ ቆንጆ የሆነ የፉል ጣዕም ማግኘት ትችላላችሁ። እኔ ለጊዜው በእንጀራ ነው ልመገበው ያሰብኩትኝ። ያው የእንጀራ ነገር አይሆንልኝም፣ በእንጀራ ነው ልመገበው ያሰብኩት። እናንተ ከፈለጋችሁ በዳቦ ከፈለጋችሁ ደግሞ ትንንሽዬ ቂጣዎችን በእንቁላልም በሌላ እንትንም ሰርታችሁ በቂጣም መመገብ ትችላላችሁ። እኔ ግን በእንጀራ ልመገበው ነው ያሰብኩት ማለት ነው። ለዛሬ ያዘጋጀሁት የፉል አይነት ይህን ይመስላል። ስለተከታተላችሁኝ እጅግ በጣም አድርጌ አመሰግናለሁኝ። ቻው